ቤተሰብ እንዴት ናችሁ? በድጋሚ መጣው አላችሁ አለው ነው። እግዚአብሔር ይመስገን በጣም ደህና ነኝ። አንዳንድ ጥያቄዎች መልሶች፣ ያው ትናንት የተጠየቁ ጥያቄዎችም መልሶችም በጣም ተመችተውኛል እንደኔ። እንዲሁም ደግሞ ግልጽ ምን እንቅጭ ነው ያወሩት። አንዳንዴ ደበስበስ አድርገው ነገሩ ሲያልፉ ለምን ተደባበሰ፣ ግልጽ አድርገው ደግሞ ሲናገሩ ለምን እንደዚህ ተባለ ምናምን የምትሉት ነገር አይቻለሁኝ። እና በመጀመሪያ ደረጃ ከእውነት መሸሽ አይቻልም። እውነት ነው፣ ምንጊዜም ቢሆን ማለት ነው። በመጀመሪያ ደረጃ ያው አይታችኋል፣ ሰምታችኋል። ጥያቄ ነው የተጠየቁት፣ ለጥያቄ ነው መልስ የሰጡት። እና አልጋ አትበሉ፣ ስለ አልጋ ስለ እንደዚህ አይነት ነገር አታምጡ ምናምን እያላችሁ ነበረ። ሙሉ ጥያቄው እንደዛ ነበር ሲጀመር። በጣም ብዙ ሰው አይታችሁ እንዳላየ ለፉ ምናምን ብላችኋል። አይቶ እንዳላየ ይሄ አሁን ጥያቄ መልስ ነው ወይስ ደግሞ ጥያቄ ነው ምናምንም እያላችሁ ነበር ብቻ ምናምን ነገር። እና በመጀመሪያ ደረጃ ካለመዋሸት እንዲመልሱላችሁ ትፈልጋላችሁ አይደል? እሱን ነው የመለሱላችሁ። ሲቀጥል ደግሞ እንዴት አድርጌ ልንገራችሁ፣ ይሄ ማፍቀርና የፍቅር ጥያቄ መጠበቅ በጣም ልዩነት አላቸው። ቀድሞ ማፍቀር ኖርማል ነገር ነው። እኔም ቀድሜን ያፈቀርኩት ግን አልተናገርኩም፣ ዝም ነበር ያልኩት። ከዛ ሰው እስኪመጣ ማለት ነው። ገባችሁ? አሁን ቅምጥሌ ቀድማ አየችው። የመጀመሪያ ቀን አፈቀረችሁ አይደለም። ሰውን ስታዩ ቶሎ ፍቅር አይደለም ይይዛችሁ፣ ትወዱታላችሁ። የእናንተ እንዲሆን ምኞት አለ አይደለ? ኖርማል ትመኛላችሁ። ሁላችሁም በጣም ብሶ ተመኝታችኋል፣ እውነቱ ልንገራችሁ። እንዲሁም ደግሞ አብሯችሁ ያለን ሰውም ተመኝታችሁት ነው፣ ወዳችሁት ነው ከዛ በኋላ የምታፈቅሩት አፍቅራችሁት ያላችሁት። ኦኬ እንጂ ወደሆኑ እንደታየ ተፈቅሮ ምናምን ሌላ ነገር አይታሰብም። ግን መጀመሪያ እንዳያችሁ ውይ ሰው የኔ በሆነ ምናምን ብላችሁ ትመኛላችሁ፣ ትወዳላችሁ። ከዛ ወደ ፍቅር ይመጣል ማለት ነው። ቅምጥሌ ከዛን ጀምሮ አየችው፣ ተመቻት። ለየት ያለ ሰው ነው አለችው። እውነትም ለየት ያለ ሰው ነው። በቃ ኦልሬዲ አንዳንድ ጊዜ አይታችሁ ከሆነ ሙሉ ሰዎች የሀበሻ ቀሚስ ለብሰው ሲሄዱ አንቺ ጅንስ ሱሪ ልበሽ ወይ የሆነ ነገር ከለበሽ ትለያለሽ። ቀድመሽ የምትታየው አንቺ ነሽ። ወይም ደግሞ የሆነ ብዙ ሰዎች ተመሳሳይ ሆኖ አንቺ ላይ ስትይም እንደዛው። ልክ ብሩኬ ደግሞ እንደምታውቁት እንግዲህ ለየት ያለ ሰው ነው። በቃ እንዳየችው እንደዛ ነው። ከዛ ሲቀጥል ደግሞ ብሩኬ ደግሞ ከዓመት በፊት ነው ፍቅር የያዘኝ ብሏል። ፍቅር መውደድን እየለየን ይወዳት ነበር፣ የእሱ እንድትሆን ይፈልግ ነበረ። ግን ፍቅርና እምነት የኖረው ማለት በቃ ሰው የኔ ነች ብሎ ያመነው ከዓመት በፊት ነው ብሏል። ምናልባት ከዛ በፊት ያፈቅራት ይሆን ነበር፣ ምናልባት ከዛ በፊትም ደግሞ ታፈቅረው ይሆን ነበር። ግን የውስጥ ስሜት አለማዳመጥ፣ ስሜታቸውን በደንብ አይደማመጡም ነበረ። ለዓላማቸው ነበር የሚቆሙት። ገባችሁ? ይህን ነገር ባደርግ ብለው ወደፊት አሁን እናንተ ልታፈቅሩ ስትሉ እኔ አሁን ፍቅር ውስጥ ከገባው ህይወት ምታቁም ነበር የሚመስለኝ። ማርያምን እውነቴን ነው። ፍቅር ውስጥ ስትገባ በቃ ህይወቴ ተበላሸ። የሆነ ማድረግ የምፈልገው ነገር ሁሉ ማላደርግ ነበር መስል። ለዛ ብዙዎቻችን አንፈልግም እንላለን፣ ፍቅር አንፈልግም እንላለን። ምክንያቱም ስለምናይ የብዙ ሰዎች ህይወት ሲቆም ስለምናይ፣ ህይወታቸው ከላይ እስከታች ምስቅልቅል ሲል ስለምናይ ያን ነገር ነው የምንፈራው እንጂ እውነተኛ ሰው በህይወታችሁ ከመጣ ፍቅር የሚፈራ ሰው የለም። በፍቅር ምክንያት የሚመጣውን ስበብ ነው የምንፈራው። ኦኬ ስበቡን እንጂ ፍቅር ጣፋጭ ይወደዳል። ግን ደግሞ ለነገ የምንደርስበት አላማ ስላለ ያን አላማ ያዘናጋብናል ብለን እንፈራለን። ኦኬ ያ ነው ያለው ነገር። አሁን ሁለት ራሳችሁን፣ እኔ ራሴን፣ አንቺ ራስሽን፣ እሱም ራሱን ይዞ መውጣት ሳይችል ልጅ ሲመጣባችሁ ፍቅር ተፋቅራችሁ አለመጣጣም ይኖራል ማለት በፍቅር መሀል ገና ልጅነት ከባድ ነው። እና በዛ እድሜ ትንሽዬ ልጆች እኮ ነበሩ፣ ገና እንቦጥዬዎች ማርያምን። አሁን እኮ ነው ትንሽ ያደጉት፣ በጣም ትንሽዬ ልጆች ነበሩ ያኔ። ገባችሁ? እና እንደዛ እንደዚህ ለምን እንደዚህ ተባለ፣ ለምን እንደዚህ ተዋሸ ምናምን። ከዛ ደግሞ ብሩኬ ቀድሜ ነው እንትን ያደረግኳት ያማለልኳት ባለው ደግሞ ምንድነው እጭ አንተ ደግሞ ምናምን ደግሞ እንደዚህ ይሏታል፣ እንደዚህ ይሏታል። እንዴ ለቀልድ ነው እንደዛ ብሎ እንትን ያደረገው ሸር ያደረገው ምን ችግር አለው? ቀልድና ቁም ነገር እያወቀን ለቀልድ ያክል ነው እንደዛ ብሎ ጽፎም ሸር ያደረገው እንጂ ሌላ ነገር አስቦ እኔ ተወዳጅ ነኝ እኔ እንደዚህ ነኝ ምናምን ብሎ አይደለም። ገባችሁ? እሷን እኮ በጣም ነው ሁልጊዜ መመክሳት። ቅምጥሌን ሁልጊዜ እንደሚወዳት እንደሚያከብራት፣ ህይወቱን ያስተካከለችለት ሴት እንደሆነች ደጋግሞ ተናግሯል ብሩኬ። እውነትም ነው። ኦኬ ምክንያቱም ሴት ልጅ ማስተካከል ስለምትችል። ቅምጥሌ ደግሞ በጣም ጎበዝ ልጅ ነች፣ ቁጥብ ሴት ነች፣ አስተዋይ ነች፣ ትሁት ነች፣ ነገሮቹን ማስተዋል ትችላለች። ገባችሁ? ከዚህ በፊት ብሩኬ እሷ ባትኖር እዚህ አልደርስም። የስኬቴ የሆነ ቀን የምን ፕሮግራም 350 ላይ ምንድን ነው ያለው? የስኬቴ መጀመሪያ እሷ ነች፣ ስኬቴን እሷን ካገኘው ነው ሙሉ ነገር የተሳካው ነው ያለው። አያችሁ፣ እርጥብ እግር ይባላል ታውቃላችሁ በአባባል።
ደረቅ እግር እርጥብ እግር ይባላል እና የሆነ ሁለታችሁም ምንድነው እርጥብ እግር ናችሁ። አንዳችሁ ለአንዳችሁ ስኬታማ ሆናችሁ እንደ እድሉ ነው። አንዳንድ ሰዎች ሲገናኙ አንዱ ሀብታም ከነበረ ወይ ደግሞ ታዋቂ ከነበረ ወይ ደግሞ ተወዳጅ ከነበረ ከአንዱ ሰው ጋር ሲጣመር የነበሩ ነገሮች ሁሉ ይክዳሉ። አንዳንድ ሰዎች ደግሞ ይኸው እንደዚህ ሲገናኙ ሁሉ ነገር ስኬታማ ይሆናል። እድለኝነት ነው። አያችሁ አይደል? የሰው ልጅ ከመዋደድ ከመፋቀር አልፎ ይሄ ትስስርነትና እድለኝነት የሁለቱ እጣፈንታቸው አሁን የነሱ በጣም አሪፍ ነው። ኦኬ እሱን ነው ላችሁ የምፈልገው። ከዛ መቀጠል ደግሞ ስለ ምንድን ነው ይሄ ኔቸር ነገር ነው። አያስፈራኝም፣ አያሳፍረኝም። እንደዚህ አይነት ጥያቄ ማጠይቁ ፕራይቬት ነው ያለቻችሁ። አብራችሁ እንደዚህ ብላችኋል ወይ አብራችሁ አድራችሁ? አንደኛ እንደዚህ አይነት ጥያቄ አይጠይቅም። ትናንትም ተናግረዋል። ድፍንፋራ ሰው እንደዚህ አይነት ጥያቄ ጠይቀው ቢፈልጉም ደግሞ በፊትም ቪዲዮ ስትሰራ እንደዚህ አንቺ እኮ እንደዚህ ፈልገው እሱ ምናምን ስትሉ ነበርና ቢፈልጉንም የሚያስቆማቸው ነገር የለም። ሁሉም ሰው የኢትዮጵያ ሕዝብ ወይ ደግሞ እናንተም እኛም ሁላችን ወይም እንትና ሁሉም ሰው የሚያደርገው ነገር ነው። የተፈጥሮ ጉዳይ ነው፣ ሌላ ምንም አይደለም። የሆነ ጊዜም እንደተፈጠረ ልንገራችሁ። የሆነ መስሪያ ቤት ነው እና ሂደን የሆኑ ሰዎች ቁጭ ብለው እንትን እያሉ ነበረ እየተሳሳቡ ነበርና ከዛ ማርያምን ከዛ በኋላ ልክ እኛ ስንገባ ሰውየው ተነስቶ ሄደ ምናምንና ከዛ እንዴት ነው እዚህ ስራ ቦታ ላይ እንደዚህ ነገር የምታደርገው? ማለት አንደኛ በቃ ያሳፍራል ምናምን። እኛ በዛን ጊዜ ያኔ እንደውኑ በመስል አልላትም እንደውም ግን እንዴ ያሳፍራል እኮ ለምን እንደዚህ ታደርጊያለሽ? አለቃችሁ ቢመጣ የሆነ ሰው ቢመጣ ምናምን ነገር ስል ምንድን ያለችው እኮ ኦልሬዲ ኔቸር ነገር ነው ማለት ማንም አንተ ራሱ የምታደርገው ነገር ነበር ምለው እና አላፍርም አለች ማለት ነው ልጅቷ። ማርያምን በኔቸር ነገር ማፍረው ነገር የለም። ይሄ ማንኛውም ሰው ጋር የሚደረግ የሚሆን ነገር ያሳፍረን አይገባም ነው ያለችው። እንደዛ ብላ ነው የመለሰችልን እና ድንግጥ ብለን ነው ዝም ያልነው። ለሶስት ነበር የሄድነው ስራ ፍለጋ ሄደን ማለት ነው። እና ሁልጊዜ አንዳንዴ ትዝ ትለኛለች ልጅቷ። አላቃትም፣ አታውቀኝም። በአጋጣሚ ለስራ ነው የሄድነው ግን እንደዚህ ነገሮች አሉ። ኔቸር የሆነ ነገር ሰዎች ላይ ያለ ነገር ሰዎች ላይ የተፈጠረ ነገር ምንም የሚያሳፍረን የሚያስደነግጠን የሚያስደነብረን ነገር የለውም። ግን ማይጠይቅ ጥያቄ አትጠይቁ እና የሚመስልባችሁ ተመልካችን እያስፈቀዳችሁ ነው ምናምን። ኧረ እባካችሁ አይደለም ተመልካች ማለት ነው ቤተሰብ ማስፈቀድ አይጠበቅም እኮ። እናንተ ከተዋደዳችሁ ከተፋቀራችሁ፣ ትናንትም ነግሬያችኋለሁ አይደለም ከምትወዱ ነፍሳችሁን ከምትሰጡለት ሰው ጋር ቀርቶ ኖርማሊ የሆነ ነገር አለ። ስለዚህ ብንከባበር አሪፍ ነው። ሌላው ደግሞ አባቢ ባባና ማማ እንዳትባባሉ እያላችሁ ነበረ። በጣም ብዙ ኮሜንት እያደረገ ነበር፣ እየጻፋችሁ እየፖስታችሁ ነበር ምናምን ነገር እና እኔማ አይ ማማና ባባማ አይባባሉም እያልኩኝ ነበረ። ያው ብዙዎቻችሁን ብያችኋለሁና አይባባሉም። አያችሁ ጨረቃዎቼ፣ እንደዚህማ አንባባልም ደስ አይልም አሉ። በጣም ብዙ ሰዎች ተጨንቃችሁ ነበር በዚህ ነገር። የአጥንቴ ፍላጭ የአጥንቴ ቁራጭ ምናምን ብትባባሉ ኖርማል ነው እና ደግሞ የልቤ ካውያ የመጀመሪያ ሽም ነው ቅምጥሌ። የልቤ ካውያ የምትለው ቃል እየተጠቀመቻት የቅምጥሌ ናት። ማርያምን ሁልጊዜ የልቤ ካውያ በይ የኔ ቆንጆ። ምክንያቱም ስምሽ ነች፣ ደግሞ በጣም ስሜትሽን የምትገልጽልች ነች። የልቤ ካውያ ብትዩ ተመራጭ ነው። የአጥንቴ ፍላጭ ብዙ ሰዎች ይላሉ፣ ይፈላለጡ እነሱ። ከዛ የሆነ እንዴት ነው ስፔሻል የሆነ ስም ደስ ይለኛል። ነጠል ያለ ለብቻ የሆነ ነገር ጥፍጥ ያለ ነገር ነው ደስ ይለኛል፣ ስሜት ይሰጣል። እና የአጥንትሽ ፍላጭ በዩ ማለት ነው። ሌላ ደግሞ ምንድን ነው መሰላችሁ ስለ ግጥም ደግሞ ተናግረዋል እና ግጥም ይልን ብላችኋታል። ቅምጥሌ ሲመችሽ አይምሮሽ ሪላክስ ባደረገ ታይም ላይ የሆነ መጽሐፍ ስትፈልጊ ባልተጨናነቅሽበት ታይም ላይ ማለት እንደዚህ ስላችሁ ሴት ልጅ ነች፣ የሶሻል ሚዲያ ሰው ነች። ሶሻል ሚዲያዎች ለመስራት ያለባት ነገር ምናምን እሱ ነገር ያሳስባታል፣ ጊዜ የላትም ቤቶቹን ማስተካከል ምናምን። ሴት ልጅ ስትሆኑ ታውቁታላችሁ ቤት ላይ እንዴት ምን ያክል ቢዚ እንደምትሆኑ እና ያ ነገር አለ። እንደዛ አይነት ነገር ቢዚ ትሆናለች። ሲመችሽ ጊዜ ስታገኝና ፍሪ ስትሆኚ ጻፊ። ሾርት የሆነች በቃ ጠር ያለች። ከዚህ በፊት እኮ በፍቅር ማንነቴን ተሳስሬ ምናምን የሚል ግጥም ገጥማ ነበረ ለብሩኬ። ግጥሟ እኮ ጥፍጥ ያለ ነው ከድምጿ ጋር። መቤትን በጣም ጎነ የምትችለው በጣም ጎበዝ ነች እና እንዲገጠምልን እንፈልጋለን። ለጨረቃ ፋሚሊ እና ለብሩኬ ማለት ነው። በአንደኝነት የለው ለብሩኬ ብያዝልኝ ደስ ይለኛል። ለብሩኬ ማለት ምናልባት ሁለቱና አያይዛ በአንድ ላይ ካልቻለች ስላችሁ ምናልባት ግጥሙ ላይ ይመጣላት ይችላል ጨረቃ ፋሚሊንና ብሩኬን ለማያያዝ
ብሩኬ ቅድም ብሩኬ ቀድሞ ከቻልሽ ከሆነልሽ የሁለቱን በአንድ ላይ ደስ ይላል። ካልሆነ ግን ብሩኬን አስቀድሜ የኔ ቆንጆ ብሩኬ ይቅደምልን። ከዛ ለእኛ ደግሞ የሆነ ቀን እንደዚህ ደግሞ ሲመችሽ ትገጥሚያለሽ ማለት ነው። ለእኛ እኮ ገና ጩጫ ሆና ነው የገጠመችን የኔ ወርቅ ስራ የኔ ማርማራታ ስደተኛዋ እቴ ምናምን እያለች በጣም ነበር ያለቀስኩት ማርያምን። ስቲል አሁን ላይ ራሱ ቲክቶክ ላይ ስክሮል ሳደርግ ሲመጣልኝ ምናምን እንትን እላለሁ እና የሆነች በቃ እንዴት አድርጌ ልንገራችሁ ልጅ ምን አይነት ሴት እንደሆነች እመቤቴን። በቃ የሆነ ነገር ሳይሆንባት ሳይደርስባት የምትረዳችሁ ሴት ናችሁ እኮ አያችሁ። ግዴታ የተሰደደ ሰው አይደለም እኛንም ይረዳን። የተሰደዱ ምን እኮ ስንት አሉ አይደል እንደሚያረክሱን። ጀምሬን እኮ ነው እነሱ ትንሽ የተሻለ ነገር ሲያገኙ እነሱ እኮ እንደዚህ ነው፣ አለባበሳቸው እንደዚህ ነው፣ ንግግራቸው እንደዚህ ነው እያሉ የሚናገሩን ሰዎች አሉ። የሰው ልጅ የሆነ ለመረዳትም ሆነ ለማስረዳት መሰደድ አይጠበቅበትም እላችሁ። ለዛ ነው ወይኔ አማርኛ ግን አንዳንዴ እየጠፋኝ ነው። እና ለዛ ቅምጥሌ በጣም የምትረዳን ሲውት የሆነች ልጅ ነች ነው። እግዚአብሔርን በጣም ነው እኮ መወዳት እና ጎበዝ ነሽ። ስትቺ ትገጥሚልናለሽ። ካልቻልሽ ግን ግዴታ አይደለም አታስጨንቋት። ምክንያቱም ከዚህ በፊት የገጠመችላችኋለ ዞር ዞር እያላችሁ ለእኛም ገጥማለች። ያንን አዳምጡ። ለብሩኬም ተገጥሟል፣ አዳምጡ። ከተመቻት ፍሪ ከሆነች ታነባለች። ግጥም ዝም ብሎ እንደዚህ ምናምን እንትን ሌላ አይችልም። እና ደግሞ ጥንቅቅ ያለ ነገር ትወዳለች። ዝም ብሎ የሆነ ነገር አምጥታ እንትን አትልም። ገባችሁ አይደለ? ያን ያለው ነገር ጀስት ፈታ እንድትይ ነው የምፈቅድልሽ እኔትሽ ማለት ነው። እና የኔ ግልጽ ሴት ግልጽ ነሽ ማርያምን፣ ጸዴ ሴት በቃ ነገሮቹ እንዳለ ማለት ነው። እንደዚህ አይነት ነገር ተፈጠረ፣ አይ ፕራይቬት ነው። ለምን እንደዚህ አይነት ነገር ትጠይቃላችሁ? ናቹራል ነገር ነው ንግግር። ከዛ ደግሞ ብሩኬ መቼ ነው ያፈቀርሽው? እንደዚህ ንግግር። ወንዶች እንደዚህ ናችሁ ነገር ልኳን እውነቷን ነው የተናገረችው። እንዴ ወንድ ልጅ እኮ እየወለወላችሁ እያየ ወገባችሁ እየተጣመመ ቤታን ፏ ለማድረግ እኮ ድፍ ብሎ የሚገባ ነው እስከ ጫማው። የትኛው ወንድ አባትሽም ይሁን ወንድምሽም ይሁን ባልሽም ይሁን እኔ ባሌም አባቴም ወንድሜም ነው የሚያቃጥሉኝ። እንደዚህ እየወለወልኩ ወገቤ ተጣሙን እየወለወልኩኝ ዝም ብለው እንደዚህ አውቀው ማለት ነው ተንጋለው ነው የሚሄዱት እኮ እንዳያዩ ማለት ነው። አያችሁ እንዳትሏቸውና እንደዛ ነው። ስለዚህ ምንም እንትን ያለ ነገር የለውም። ለምን እንደዚህ ተባለ፣ ለምን እንደዛ ሆነ፣ ለምን እንደዚህ ወረደ፣ ወጣ፣ ተሰቀል አትበሉ። ጥያቄን ጠይቅ መልሱልን አላችሁ፣ ተመለሰላችሁ። ከዛ ደግሞ ሌላ ኦቤታ እና ኦልሬዲ ጨረቃዎች አንደኛ ሰው እንደዚህ ይበላችሁ አይበላችሁ የሆነ ከዚህ በላይም እኮ ሌላ ጥያቄ ጠይቃችኋቸው ሊሆን ይችላል። እውነት ለመናገር ሰው እኮ አያፍርም። አንዳንድ ሰዎችም አያፍሩም። ማርያምን ምንም ነው የማያፍሩት። የሆነ ጥያቄ ስጠይቁ የሆነ ነገር ሲሉ ምናምን ተጠይቀው ግን እሱን ነገር ላይናገሩ ይችላሉ። ያልተናገሩት ነገር ሊኖር ይችላል። ሁለታችሁም ከትንሽነታችሁ ጀምራችሁ ሶሻል ሚዲያን እያያችሁ የመጣችሁ ሰዎች ናችሁ። የሶሻል ሚዲያ ምንም ጫጫታም ሆነ ሆይታ እንደማያሸብራችሁ አውቃለሁ። ምክንያቱም አዲስ አይደላችሁም። ገና ጩጮው ናችሁ ምናምን የመጣችሁ እያያችሁት እያደጋችሁ የመጣችሁ ልጆች ናችሁና ምናልባት ለአዲስ ሰዎች ሊከብድ ይችላል። ከዛ ውጭ ግን ይሄ ምንድን ነው አማርኛን ሰነጣጥቃችሁ ወደ ፈለጋችሁት የምተረጉሙ ሰዎች እንደፈለጋችሁ መብታችሁ ነው። ቀኝ ስትባሉ ግራ የምታስቡ ደግሞ ምንም ማድረግ አይቻልም፣ መብታችሁ ነው ማለት ነው። በተረፈ ግን ቅምጥሌ ጀግና ሴት ነች፣ አንበሳ ሴት ነች። ለወደፊትም አሁንም በፊትም ያለች ነብር የሆነች ለባሏ ቁጥብ ታማኝ ለወዳጆቿ በቃ ምን ልበላችሁ ፎንቃ፣ ለቤተሰቦቿም እንደዛው። ጋሽ ብዙ ጊዜ መስክሮላታል። በነገራችሁ ላይ በአባት መመስከር ደግሞ ምን ያክል ትልቅ ነገር እንደሆነ ብሩኬ ትናንት አይታችሁታል። ምን አይነት ሚስት ልሁን እንኳን ስትለው የአሁኗን ሚስት ነው ያለው። ከዚህ በላይ ምን ሌላ ማንነት አለ ነው ያለው። አያችሁ አይደለም? በዚህ ልክ የተመሰከረላት ጀግና ሴት ነች እመቤቴን። ብሩኬ ደግሞ በቃ ቃሉን የሚጠብቅ የሆነ ነገር እናደርጋለሁ ካለ የሚያደርግ አላደርግም ካለ ደግሞ የማያደርግ በቃ እንዴት ነው መሆን ያለበትን ነገር የሚያደርግ ይሄ ዘመን ያልደበቀው ወንድ ልጅ ነው። ኦኬ ከዘመኑ ጋር ያሮጠ በዚህ በዛ ያልተሽለጠለጠ እና ደግሞ እንደዚህ ተወዳጅ ነኝ ብትል ምናምን ሁሉ ነገር እንደዚህ ነው ምናምን ላላችሁት እሱ እኮ ሊል የፈለገው ወይ ደግሞ ቅምጥሌ ልትል የፈለገችው ድሮ ልጅ እያለን ወጣት ሆነን ወይ ደግሞ ልጅ እያለ ልበላችሁና በጣም እሱ ይጀነጅናችኋል። ምንድነው የምንደባበቀው ጋይስ? ከ50 ሰው በላይ ልታወሪች ያለሽ ምናምን ከዛ ይሄ ነው ይሄ ይሆንኝ ወንት ያለሽ እችናት እች ትሆንኝ ሆን ይላል። ኦኬ ያ ወጣትነት ብዙ ሰዎች ከዚህ በፊት ተናግሬያለሁ። በጣም ቆንጆ የሆነው ግን ትዳር የሌላቸው ዝም ብለው ከዛም ከዚህ ጋር የሚኖሩ ሰዎች አሉ። ከዛ የሆነ ጊዜ መራጭ ሆኖ ከዛ የሆነ ጊዜ ደግሞ ተመራጭ ይሆናሉ። ይህን ነው ያንን ሲሉ እንዳልነበረ ከዛ የሆነ ሰው እንዲለምናቸው ማለት መለመን የሚጀምሩ ሰዎች አሉ። ገባችሁ? ለምን? ያ ወጣትነትና ቁንጅናቸው ጊዜያቸውን ስለደበቀባቸው
ጊዜያቸውን ስለደበቀባቸው ስላችሁ በዛ ጊዜ መጠቀም እየቻሉ ግን ገና ነኝ ብለው ነው የሚያስቡት። ከዛ ይሄኛው የሆነኝ ይሄኛው ሲሉ ሁሎችም እየተዋት ይሄዳሉ። ሰው ጊዜያችሁን የተወሰነ ጊዜ ሰው ዝም ሲላችሁ ጥሏችሁ አይሄድም ማለት አይደለም። ጊዜ እየሰጣችሁ የታገሳችሁ ነው። እስከዚህ ጊዜ ካልሆነ ትተዋዋለሁ ትላለች፣ ትተዋታለህ ይላል። ቅምጥሌ ሰምታችኋታል። የፍቅር ጥያቄ ባጠይቅልኝ የራሴ ነው ትጀምራለሁ ብላለች። ሁሉም ሰው የራሱ ህይወት አለው። ጊዜ ቁሞ አይጠብቃችሁም። ኦኬ ለዛ ነው እንጂ ሌላ ሴት ትወደኛለች፣ ሌላ ሰው ጋር መሆኑ ፈልጋለሁ ምናምን ማለት አይደለም። ኦኬ አሁንም ካልተስተካከልክ ምናምን ትተዋለች ምናምን ቢታታው እስካሁን ነበር የሚተዋወት። ይዋደዳሉ፣ ይፋቀራሉ፣ ወደፊት አብረው ይሄዳሉ ማለት ነው። ኦኬ ነገሮቹን ለማስረዳት በሄዱበት ልክ እናንተ ደግሞ እነሱ ለመጥመድ የሄዳችሁበት ልክ በጣም ነው የገረመኝ እግዚአብሔርን። እና ቅምጥሌም በጣም ብዙ አፍቃሪዎች፣ ብሩኬን በጣም ብዙ አፍቃሪዎች ይኖሯቸው ነበረ ከዚህ በፊት ገባችሁ። ነገር ግን ምርጫቸውን እንግዲህ ቅምጥሌም ብሩኬ ላይ፣ ብሩኬም ደግሞ ቅምጥሌ ላይ አድርገዋል ማለት ነው። እና በአጠቃላይ ጊዜ ምንድን ነው እንደዚህ አይነት ወከባዎች ሳይገድበን የተገናኘን ሰዎች ነን ለማለት ፈልገው ነው እንጂ እኔ ተፈላጊ ነኝ ከሌ እንደዚህ ነው ምናምን ለማለት ፈልገው አይደለም ማለት ነው። እኔ ወዶች ወይም ደግሞ ሌላ ሰው ነበር ማፍቀር የነበረብኝ ወይ ሌላ ሰው ጋር እንደዛ አይደለም። በቃ ኦልሬዲ እንደዚህ ለማለት ነው። እና ይህ ሁሉ አሸንፋችሁ የተገናኛችሁ ልጆች ናችሁ። ከሶሻል ሚዲያ ውጭ ነው። በነገራችሁ ላይ ሶሻል ሚዲያ ያለ ሰውማ እኮ እኔ ብፖስተው ከሌ ብትፖስተው ከሌ ቢፖስታት ቢፖስት ባይፖስት ምንም አያመጡ። ምንም በቃ ወሬ ብቻ ነው እንጂ ተግባር ላይ ምንም የለም። ተግባባን። እዚህ ኦንላይን ላለን ሰዎች አይደለም እንደዛ ብለው የተናገሩት። እዛው ምንድን ነው ሶሻል ሚዲያ ሳንወጣም ታውቁታል አይደለም። ዝም ብላችሁ እንደዚህ ምናምን በአካል እንጂ እንደዚህ ነገር የለም ማለት ነው። እና በአጠቃላይ ምርጥ ወዳጅ ሆናችሁ የምር ወዳጅ ሆናችሁ የሁለታቸውን ደስታ የምትፈልጉ ፍቅራቸውን፣ ሰላማቸው የምትፈልጉ ሁሉ እንኳን ደስ አላችሁ። ያ አንዳንዴ ነገሮች የሚሰነጣጥቁ ሰዎች ያው ለሁለታቸውም የሆነ ወይም ደግሞ ለሁሉም ሰው ምንም አይነት ነገር ደስታም ሆነ ሐዘን የሚሆን ምንም ስሜት የሌላቸው ሰዎች ናቸው እንደዚህ ነገር የሚሰነጣጥቁት። እና ሁሌም ጨረቃ ፋሚሊ ሁሌም አንድ ነን። ሁሌም ጨረቃዎችን ይዘን ወደፊት እንሄዳለን። ከዚህ በላይ ከፍ ይላሉ፣ ከፍ እንላለን። ወዳችኋለሁ። እና እውነታን አንደብቅ። እውነት ሲወራ ደግሞ ለምን ተወራ አንበል ማለት ነው። ሰው እኮ በጣም ብዙ ጊዜ የሚዋሸው ለዚህ ነው። ኦኬ ስለዚህ እንዲዋሹ አናስገድዳቸው። ወዳችኋለሁ። መልካም ቀን ባይ